አታሳየኝም ሁሌ ትላለች እና ያ ነገር ለኔ ትልቅ ነገር ነው እና ምን ትለኛለች መሰላችሁ በጣም ይገርመኝ ነገር ልንገራችሁ ጌታ በጣም ይገርመኝ ነገር ምንም ሳይኖርሽ ልጅ እንዳትወልጂ ልጅ ትለኛለች ምናልባት አሁን ይሄንን ነገር ስነግራችሁ አንዳንዶቻችሁ የምታስቡት እንዴት እንዴ ልጅ እግዚአብሔር ጸጋ አይደል እንዴ ልጅ እግዚአብሔር አይደል እንዴ የሚሰጠው ምናምን የምትሉ ሰዎች ትኖራላችሁ ግን ትክክል ናት ባይዘው ትክክል ናት እሱንም እኔ ከፍል አርክልሽ አይኪኮ አይ ነገር ነይ ወደኔ ነይ ወደዚህ ጋር ቶሎ በይ ጋይስ ቆንዴ አይኪኮ አላልሽም አይደል አውቀሽ ነው አይደል ያስነሳሽኝ ዱዱሻ እስኪ በቃ አውቃ ነው ያስነሳሽኝ ከሳላለች ወደ እናንተ ሳውራ የሆነ ነገር ታዘኛለች አሁን ደግሞ ነገር ትለኛለች እና ሴት ልጅ ይችላልች የስሙኒ ስራ ሳይኖራትና ምንም ሳይኖራት ልጅ ከወለደች መጨረሻዋ መሰበር ነው ሁሌ ነው የምትለኝ ልጅኝ እኔ ለእናንተ ስል ብዙ ነገር ማድረግ እየፈለኩኝ ለእናንተ ስል ትቻለሁ ባይዘው አዲስ አበባ ከመጣች በኋላ ትምህርት ጀምራ ነበር የማታ አስታውሳለሁ ማለት ለመማር ካላችሁ የለም ውሃ የለም አዲስ አበባ ከመጣች በኋላ ብዙ ጊዜ ማዘር በየበረሃው ነበር የምትሄደውና አይቻልም እና ልክ አዲስ አበባ ከገቡ በኋላ እድገት የሚጨመርላችሁ የትምህርት እንትናችሁን ከፍ ማድረግ አለባችሁ ተብለው ትምህርት የማታ ጀምራ ነበር ያ ማለት እኔ ኤሌመንተሪ እና ሃይስኩል እየተማርኩ ማለት ነው እና ይሄ ልጅ መውለድ የሚለውን ነገር በጣም ነው የምትፈራው እንደው ልጅ ወልዳለሁ ልጅ አሳድጋለሁ ምንም ሳይኖርሽ ልጅ ይዤ ምናምን ካልሽ ተሰብረሽ ነው የምትቀሪው ሌላ እድልሽን እንኳን ማመቻቸት አትሺም የስሙኒ ስራ ከሌለሽ ስራ ካለሽ ልጅ ብትወልጂም ለስራይ ስትወጫለሽ የዛኔ ትቀየራለሽ ለውጥሽን ነው የምታዩ ስራ ሳይኖርሽ ግን ልጅ ወልጄ ልጅ አሳድጋለሁ የቤት እመቤት ልጅ አሳድጌ ኖራለሁ ካልሽ ተሰብረሽ ትቀሪያለሽ ትለኛለሽ ምናልባት አሁን የምትሰሙ ሰዎች እንዴት እንደዚህ ይባላል እንዴ ምናምን ልትሉ ትችላላችሁ ልክ ናት ግን በነገራችን ላይ በጣም ትክክል ናት ስራ ካላችሁ ለስራችሁ ስትወጡ እድገትን ትፈልጋላችሁ የስራ ባልደረቦቻችሁ ማረግ ሲያገኙ የሆነ ነገር ሲያገኙ እድገት ሲያገኙ እናንተም የማታም የርቀትም ትማራላችሁ የስሙኒ ስራ ያለችውን ነገር እዚህ ጋር ያዙት ልጅ ብቻ ግን ከሆነ ወልዳችሁ ልጅ ብቻ ከሆነ የምታሳድጉት ቤት ውስጥ ምንድነው የምታዩት ምንም ማሚ ትሆናላችሁ ለልጆቻችሁ የሚደረገውን ነገር ለልጆቻችሁ የልጆቻችሁን ነገር ነው በማሳካት ወይ ልጅ የለም ቸኮሌት ወጥቻለ አይቻልም የልጆቻችሁን ነገር በማሳካት የልጆቻችሁን ነገር በማሳካት ተጠምዳችሁ ትሉና የራሳችሁን እድሜ መኖር ባለባችሁ ጊዜ ሳትኖሩት ታልፋላችሁ ማለት ነው ገብታችሁ አላባባሌ ጊዜያችሁን ትገላላችሁ ልጅ ማሳደግ ወንጀሉ ነው ወይም ደግሞ ሌላ ነገሩ ነው አይደለም የምትለው ንግግር ግን ትክክል ነበረች ያ ነገር ደግሞ የሷ ንግግር ደግሞ በኔ ውስጥ አድሯል ሆነን ለመናገር እንጂ እንደነገርኳችሁ እናቴ ከሞተች በኋላ ለአንድ አመት ብቻዬን ነበር የምኖረው ታናሽ እህቴ አባቷ ከሱዳን መጣ ይዛኔ እንትን ነበሩ ሱዳን ምንድነው ዳርፉር ነው ምናምን ነበሩ ግዳጅ ወጣው ማለት ነው መጣ በምናምኗ በ10 ምናምን ቀኗ መጥቶ ወሰዳት እኔ ብቻ ነበርኩ የነበርኩት ማለት ነው አያቶቼ ምናምን አጎቶች አክስቶች አሉ ግን እኔ ከእናቴ ጋር ነበር የምኖረው እናቴ ጋር የተቀመጥኩት ከዛ በኋላ ህይወት አሁን እንደምታስቡት ላይክ እንደዚህ ኢዚ ምናምን ላይፍ አይደለም በዛ ሰዓት የነበረው ላይፍ ማለት ነው
በጣም ከባድ የሆኑ ላይፎች ግን ልጅ ስለሆንኩኝ ኖትስ ማላረጋቸው አሁን ትልቅ ከሆንኩኝ በኋላ ያሳለፍኳቸውን ጊዜያቶች በጣም የሚያስደምሙ የሚያስገርሙ በራሴ ፕራውድ እንደሆን የሚያደርጉኝን ታሪኮች ነው ያለፍኩት። በዛ ሰዓት ግን ልጅ ስለነበርኩ ያን ያህል ከባድ የሆነ ነገር መስሎም አልታየኝም። ገብቷችኋል አባባሌ? ለምሳሌ ሰፖርት የሚያደርገኝ ሰው የለም፣ የሚቆጣጠረኝ ሰው የለም። ከወንዶች ጋር አብሬ ነው የምውለው። ብዙ ነገሮቻችሁ ኦፕን ነው። ተረድታችሁኛል? በዛ ሰዓት ልጅነት አለ። ያያችሁ የሚወዳችሁ፣ ያያችሁ የሚመኛችሁ፣ ልጅነታችሁን የሚቀጥፍበት እድሜ ነው። ተቆጣጣሪና ጠባቂ ከሌላችሁ። ተረድታችሁኛል ልላችሁ የፈለኩት እና በጣም ይገርማችሁ ነገር በቃ ማለት እግዚአብሔር ይስጣቸው የሰፈሪ ልጆች በጣም ጥሩ ልጆች። ምክንያቱም ሁላችንም ላይፍ ስታይላችን አንድ ስለሆነ ይሄ የሰፈር ልጅ ምናምን የምትባባሉት አይደለም። ወንድምና እህት ሆነን ነው ያደግነው። የአንድ ግሩፕ ልጆች ነን። ስለዚህ ባብድ ብቀውስ ምን ብል ሰፖርት ያደርጉኛል ስላችሁ በቃ ሁሉን ነገር አብረን ነው የምናደርገው እና ጠብቀውኛል። ባይጠብቁኝ ኑሮ መጥፎ ስብና ቢኖራቸው ምናምን እኔ ምናልባት የልጅ እናቱኝ ከመንገዴ ቀርቼ ብዙ ነገር ልሆን ይችል ነበረ፣ ግን ይጠብቁኝ ነበረ። ጋይስ ሁሌም አመሰግናቸዋለሁ። በነገራችን ላይ ሰፈሬ ልጆች እና እብድ ነኝ፣ በጣም እብድ ነኝ። ውሎዬ ምን ከወንዶች ጋር ነው። ግን እናቴ የምትለኝ ነገር አለ። ስራ መስራት እንዳለብኝ፣ ልጅ ኮለርኩኝ ተሰብሬ እንደምቀር፣ ወድቄ እንደምቀር ሁሌም ከልጅነቴ ጀምሮ እየነገረች ነው ያሳደገችኝ እና ጠንካራ አድርጋኛለች በዚህ ንግግሯ ማለት ነው። እና አጋጣሚ መጣ ሄድኩኝ አረብ ሀገር። ያ አረብ ሀገር ሲኬድ አስባችኋል 2016 በጣም ለእናንተ ብርቅ ነው፣ ለማንም ሰው ብርቅ ነው። ለኢትዮጵያዊ ልጅ ነኝ ምናምን ብዙ ነገር አለ። ገብቷችኋል? ያው እንደዚህ ሰው ነው የማይወሩ ብዙ ነገሮች እዛ ሁኜ የሚታየኝ ግን አረብ ሀገር ከሄድኩ በኋላ የሚታየኝ ግን ምን እንደነበር ታውቃላችሁ? ሀብታም ሴት መሆኑ። ሀብታም ሴት ምላችሁ ይሄ ላይክ አይምሯችሁ ላይ የምታስቀምጡት ሀብታም ምናምን ሳይሆን የራሴ ቤት ያለኝ፣ የራሴ መኪና ያለኝ። ወይ እንጂ የለም ውሃ የለም። ይሄን አይሹ ምንድነው ካካ ነይሽ ላውልቀልሽ። ወይኔ ኬክ አያችሁ ጋይስ። ለምን ቅድም ሳይመጣ መጣልሽ ዱዱዬ? በእናትሽ ላሳዝንሽ፣ አታሰቃይኝ ዱዱ። በእናትሽ ሂጂ። አውቃለሁ እንደዚህ የምታደርገው ባይዘው ኬኳ እንደዚህ የምታደርገኝ አውቃለሁ። እና ሀብታም ሴት መሆን የምፈልገው ደግሞ ይሄ ትርኪ ምርኪ ሀብታም ምናምን ባላግብቱ ልጅ ወልዶ ምናምን አይደለም። አይምሮዬ ላይ የለም እንደዚህ አይነት ነገር። በነገራችን ላይ ባላግብቶ ትዳር ይዞ ምናምን እንደዚህ አይነት ነገር አይምሮዬ ላይ እና አረብ ሀገር እንጂ ስዶር ብዙ ጊዜ ኮመንት ላይ አይቻልም ልጅ መውለድ የሚለው ነገር አይምሮዬ ውስጥ የለም። ተረሳችሁ ያላባባሌ። አሁን አንዳንድ ሴት ብዙ ጊዜ ካያቸው አረብ ሀገር እህቶቼ ካያቸዋቸው የሚታያቸው አረብ ሀገር ነው ምንድነው እድሜ ሄደ ልጅ መውለድ ፈልጋለሁ ትዳር መያዝ ፈልጋለሁ ነው ብዙ ሴት የሚለው ካያቸው። እኔ በዛ ጊዜ አንድ ቀን ትዳር ይዞ ልጅ ወልዶ ብላ አስቤው አላውቅም፣ መጥቶልኝም አያውቅም። የማስበው ሀብታም ሴት አካውንቴ ላይ የሆነ ብር ኑሮ ወይ ቤት ኑሮ ጽድት ያለ ህይወት መኖር፣ ከዛም በኋላ መኪና እንዲኖረኝ ምናምን በቃ የራሴን ቢዝነስ መስራት ምናምን በቃ ይሄ ሀብታም የሚባሉ አይነት ነገር ነው አይምሮ ውስጥ ያለ። ትዳር ባል ምናምን አላስብም እውነት ለመናገር። ምናልባት በዚህ እንደዚህ ስላችሁ ነይ እሺ ቆይ አንዴ ጋይስ ኬኳ ጋርስ ጋር ምን አድርገሽ ነይ ከፈራሽ። ለምንድን ነው ካካሽ ሳይመጣ ካካ የምትይኝ እንዴ? በሰላም ነው እና ቡችላ አረፊ በእናትሽ አትቀልጂ ጋይስ። ካካ ሳይመጣ ነው ካካ ያልሽ የምታስነሳኝ እና ለራሴ እምለው በቃ ሀብታም ከዛ በቃ እርግጥ ያለ ሀብታም ላይፍ ስኖር ልጅ ወልዳለሁ ምናምን እላለሁ እንጂ እኮ ሪሌሽን እኮ አሳልፌያለሁ
በሪሌሽን እና በጣም ነው የምጠነቀቀው በጣም ማለት ነውና ታይሜ ከዚህ እድሜ በኋላ ልጅ ወልዳለሁ ብዬ ለራሴ ነግሬዋለሁ ራሴን አዘጋጅቻለሁ ከዚህ ጊዜ ይሄ እድሜ ላይ ልጅ የምወልድበት ትዳር የሚይዝበት ጊዜ ነው አላለፍኩትም ባልኩት ነው ያደረኩት በነገራችን ላይና በፊት አረብ ሀገር ሁኜ ቱርክ ሁኜ ብዙ ጊዜ ኮሜንት ላይ ካያችሁ አታገቢም አትወልጂም እድሜሽን በስደት ጨረሽ ምናምን ብዙ ሳይል ነበር አሁን ይሄ ኮሜንት የለም በፊት ግን እንደዚህ አይነት ኮሜንት ነበር የሚሰጡኝ ቤትዬ እኔ ፍቅር የምሬን ነው ብዙ ሰው ከኦማን በኋላ ቱርክ ሲሄድ እድሜሽን በስደት ጨረሽ ልጅ አትወልጂም አታገቢም ይሄ የተለመደ ኮሜንት ነው እንደዚህ አይነት ኮሜንት በነገራችን ላይ እና እኔ ግን ፕላኔ ምንድነው ላይፌ ናት መጀመሪያ ላይፌን ነው ያስቀደምኩት በጣም ራስ መውደድ አሁን አንዳንድ ሰው ራሴን በጣም ነው የምወደው ምናምን የሚል ሰው አይታችሁ ታውቃላችሁ ራስ መውደድ ማለት መጀመሪያ ራስ ለራስ ነው የምትሰጠው የራስን ነገር ስታስተካክል ነው ካንተ በኋላ የሚመጡትን ነገሮች አክብረህ የምትኖረው ለምሳሌ እኔ ባይመቻች ነገሮች ላይ ሆኜ ልጅ ቦልድ በልጄ ምናልባት መማረር እናት ልሆን እችላለሁ አሁን አብሬያት ማሳለፌ ቁጭ ብዬ ከልጄ ጋር መዋሌ ደስታዬ ነው ገብታችኋል አባባሌ ለራሴ ጊዜ መስጠት በነበረብኝ መሆን ባለብኝ ጊዜ ለራሴ ጊዜ ሰጥቻለሁ አሁን ደግሞ ከልጄ ጋር ነው ያለሁት እስከመቼ እሱን መድኃኒዓለም ነው የሚያውቀው አሁንም እንደዛ ሆኖ ግን ቁጭ አለለም ገብቷችኋል አባባሌ ቢያንስ በወር ውስጥ የተወሰነ ብር አካውንቴ ላይ ማስቀመጥ እንዳለብኝ ለራሴ ነግረዋለሁ ሁሉ ጊዜም ነው ምለው ልጅ እያሳደግኩ ነው ያለ ስራ መቀመጥ ነው የምፈልገው አይደለም እምላችሁ ልጅ እያሳደግኩ ቢሆንም ሰወጥቼ ባልሰራም ግን ሰርቼ በመችለው በማገኘው ነገር ሰርቼ አካውንቴ ላይ የሆነ ብር ማስቀመጥ አለብኝ የራሴ ፕላንና እቅዴ ነው በነገራችን ከራሴ መስፈርቶች ነገር የወንድ ልጅ ጥገኛ መሆን በጣም ነው የምጠላው ጉራድ ምናምን አይደለም ወንድ ልጅ ሲያረግልኝ የገዛኝ ነው የሚመስለኝ ወንድ ልጅ አድርጊ ብሎ ሲሰጠኝ በጣም ነው የምበሳጨው ላይክ አሁን ስለ ትዳር ህይወት ምናምን አይደለም በፐርሰናሊ በራሴ ማንነት ነው የምነግራችሁ የወንድ ልጅን እጅ የመጠበቅ መንፈስ የለብኝም በፊት ነው የምላችሁ አሁን የትዳር አጋራሽ ላይ ምናምን አትበሉ የዚህ ሰዓት በበፊት ላይፍ ስታይል ነው የምላችሁ ወንድ ልጅ ምንም ነገር እንዲያረግልኝ አልፈልግም ምንም ነገር ማለት ነው ከወንድ ልጅ መቀበልም አልወድም መጠየቅም አልወድም በጣም ኩሩ ነኝ ትዝ ይለኛል ከቱርክ ከነበረው ቦይፍሬንድ ጋር በጣም ይገርማችሁ ነገር ስራ እንሰራለን በስራ ቀልድ አላውቅም ባይዘው እንደዚህ እንደምታዩ ምናምን ስራ ከሆነ ስራ ነው በስራ ቀልድ ምናምን እንደዚህ ቦይፍሬንድ ነው ምናምን ነው ገለመሌ አላውቅም ስራ ነው ብዬ ለራሴ ለሊናይ ነግሬ ስራ ከሆነ የምሰራው የምናገኘውን ነገር እኩል ነው የምካፈለው ባይዘው እኩል ነው የምካፈለው ወድጄዋለሁና ሼም ነው ምናምን እንደዚህ እኔ ጋር አይሰራም ስራ ከሆነ ስራ ነው ስራዬን እንዲያከብር ፈልጋለሁ እቀበላለሁ ወይዬ ምንድነው ተነሻ ራስሽ ተቀመጥሽበት እኮ እና በጣም ይገርማችሁ ነገር እሱ ነው ስራ ይሰራና ብሩ ወደሱ አካውንት ነው የሚገባው እና ወደሱ አካውንት ሲገባ አስቤ ደምሬ ያገኘሁትን ብር ወደ ራሴ አካውንት ኢትዮጵያ ወዳለው አካውንቴ አደርገው ነበር አንድ ቤት እያለ እግዚአብሔር በሚያውቀው ይሄ ውሸት ምናምን አለ በሪያሊቲ ነው የምነግራችሁ ስራ ነው ብለን ከሰራን በኋላ እኔ ለሁለት አመት ያህል እሱ ነበር የሚያኖረኝ እኔ ስራ አልሰራም ሲጀመር ከሱ ጋር በነበርኩበት ሰዓት ላይ ስራ ሰርቼ አላውቅም ቱርክ ላይና ሁሉ ነገር የቤት ኪራዩን ያስቤዛ የምለብሰውን የማጠፋውን ሁሉ ነገር ከበር የሚያደርገው እሱ ነው አብረን ስራ እንሰራለን ሂሳቡን አስበዋለሁ የኔ የሆነውን ብር ወደ አካውንቴ እንዲያስገባ አደርጋለሁ ካላስገባ እናደዳለሁ እናገረዋለሁ ያስገባታል እና ይገርመዋል ይሄ ሼም ነው ምናምን የለም በስራ ከሆነ ወይ በራስ ጉዳይ አልቀስ ቁጭ ወይ አበዛሹ ለምን ነው መቀልጁ ለምን ቁጭ ብለሽ ማትዩ ኬኳ አሁንም ላውልቅ ጋይስ ምን ኬኳ ሶነሽ ድጋስ አሁንም እኮ ነው የምትለኝ
ፈጣሪ በልምሽ ነው በለኝ። ኬኳ እየቀለደ ሙድ እያያዘችብሽ ነው በለኝ። ጌታዊ ነይ ድምር እና በጣም የሚገርማችሁ ነገር ከዛ በኋላ የኬኳ አባት ራሱ ከዚህኛው ከኤክሴ ጋር ከተለያየን በኋላ ከኬኳ አባት ጋር መደዋወል ጀመርን ምናምን ነው ሂጅ ያ ከዛም በኋላ ቱርክ ኦንላይን ስራ ስለምሰራ እቃ ያዘኝ ነበር። እቃ ሲያዘኝ ማለት ነው ሂሳብ አስቤ ልክ እንደማንኛውም ከስተመር ሂሳቡን አስቤበት ቦይፍሬንዴ ነው ባይዘው ከዛኛው ከኤክሲ በፊት የነበረ ቦይፍሬንዴ ነው። ሂሳቡን አስቤ የአንድ ጫማ እንደዚህ የሁለት ጫማ እንደዚህ የሶስት ጫማ እንደዚህ ብር አስገባ ብዬው ያስገብቶ ነው እቃውን እንኳን መልከለትና በስራ በጣም ነው ማምነው። ስራ ሲሆን ደግሞ ይሄ ባሌ ነው ቦይፍሬንዴ ነው አፍቅሬዋለሁ ወድጄዋለሁ የሚባል ነገር የለም። አልሰማውም እንዳልኳችሁ ከወንዶች ምንም ነገር መጠየቅም አድርጉልኝም ማለት አልወድም። ተጫውችበት አልነሳም እኔ እና ኬኳ እመቤቴን መታሻለሁ ቁጭ ብለሽ ካካቤ እና ይሄን ሁሉ ነገር ልሆንበት የቻልኩት በመጀመሪያ ደረጃ በመስራት መከበር እንዳላቃለሁ በመስራት መከበር እንዳላቃለሁ። ሴቶች ብዙ ጊዜ የምላችሁ ወንድ ልጅ ስለሚያፈቅርሽ አደረገልሽ ሲያረግልሽ እንደሚንቅሽ ማወቅ አለብሽ። ብዙ ሴቶች አይታያቸውም ላይክ ተወደው እንደተደረገላቸው ይናገራሉ። ብዙ ጊዜ ካያችሁ ማለት ነው ተወደሽ ሲያፈቅርሽ ምንም ሊያረግልሽ ይችላል ሲያፈቅርሽ ግን ሲያደርግልሽ ያን ያህል ደስተኛ አትሁኝ። ሲያደርግልሽ ሊንቅሽ ነው። አይንቀኝም ስለወደደኝ የሱ ገንዘብ ነው። የትዳር አጋርሽን ብቻ ነው በዛ አይን ማየት ያለብሽ። የትዳር አጋርሽ ነው እንደዛ ብለሽ ላታስቢ የምትሽው። በሪሌሽኑ ነሽ የወንድ ልጅ ጠባቂ ከሆንሽ የሱ ባሪያ ነሽ ወይ የማይ ኬኮፕስ ማለት ነው። በቃ እንደዚህ ነው። ከኬኮ ጋር ምንም አይነት ወሬ ማውራት አትችልም። ትፊውሱ ካካልሽው አላልሽም ማለት እስኪ ሰይን ፖፖን አሳይኝ እስኪ ፖፖን አሳይኝ ፖፖት ከበይ ፖፖን አሳይኝ አምጪ ወደዚህ ጠጋ አድርጊው። ትፊውሱን አፍሽ ውስጥ ያደርግሽውን ትፊው ቶሎ ትፊው ወረቀት ይበላል። ትፊው ንቀት ነው። አዎ ጣዩ ሱሪሽን ከፍ አድርጊ። አዎ ከፍ እንደሱ አይደለም። አንዱን ያዥና ከፍ አድርጊ። እያየሽ ከፍ አድርጊ። አውልቂው አልኩሽም። ከፍ አድርጊ። አምጪው እሱን ከፍ አድርጊ። ሱሪሽን ከፍ አድርጊ። ወደ ላይ ከፍ አድርጊ። ሱሪሽን ከፍ አድርጊ። አዎ ብራቮ ጎበዝ። አጨብጭቡ እናንተ ደግሞ። አዎ ጎበዝ ብራቮ። አዎ ከፍ አድርጊ። አሁን ከፍ ወደ ላይ ከፍ አድርጊው። ካሁን በኋላ ካካ እንዳትይኝ እሺ። ካካ እንዳትይኝ ካሁን በኋላ አውቀሽ ልብስሽንም ታውልቂው አውልቀሽ ነው። ብራቮ ጌኮ ብራቮ። ከፍ አድርጊ። ይሄንን ጎበዝ የኔ ልጅ ነኝ ነው ወደዚህ። ብራቮ የኔ ልጅ ጎበዝ። ሱሪ ማድረግ ጀመርሽ። ብራቮ ጎበዝ። አመሰግናለሁ ጌኮ። ጋይስ ምን ማድረግ ይችላል? የዘንድሮ ልጅ እንደዚህ ነው እና ብዙ ሴቶች ምንድነው የሚሉት ወንድ ልጅ ስለሚያፈቅረኝ ያደርግልኛል ምናምን እና ጭንቅላታችሁ ሲደረግላችሁ ህይወታችሁን የመቀየር ሲስተም አይኖራችሁ። አንዳንድ ሴት እኔ ምን አይነት ሴት አደንቃለሁ መሰላችሁ? አሁን አንዳንድ ሴቶች በት ብለው ቀፍለው ምን ብለው የራሳቸውን ቢዝነስ የሚከፍቱ ጀግና ሴቶች አሉ፣ አደንቃቸዋለሁ። ግን አንዳንድ ሴት ደግሞ ከወንዶች ይቀበሉና ይሄ ለዲኮሬሽን ላይክ ይሄ ላይፍ ነገ ህይወት ከነገ ወዲያ ህይወት አይታያቸውም። እሱን አያስቡትም። ምንድነው ከዛ ህይወት ተምረው የሚሄዱት ምንድነው አንድና አንድ በወንድ ልጅ ነገም ወንድ ልጅ ሲቀይር መልኳና ውበቷ እስካለ ድረስ ያደርግላታል፣ ትቀጥላለች። ላይፍ የፊቸር የወደፊት ህይወቷ አይታያትም። ብዙዎቹ ሴቶች ከዛም ይሸወዳሉ፣ በመጀመሪያ ሪሌሽናቸው ይሸወዳሉ። እና ተቀባይ መሆን የለባችሁም።
እኔ እስከ ነገርኳችሁ እስከ ኑርኩበት እድሜ ከቦይፍሬንዴ አብሬው ሰርቼ ተቀብያለሁ። የሰራሁትን ብር ተቀብያለሁ። ባይዘው ሌላ ሳይሆን የሰራሁትን ብር ተቀብያለሁ። በተቀረ ግን ይሄ ያረግልኛል ስጠኝ እንደዚህ ለሂማኔር ለልብስ ምናምን ብዬ አልጠይቀውም። ካደረገ ያደርጋል። ትዳር አጋሪ ከሆነም ትዳር አጋሪም ላይ እኔ ሼር ላይክ አድርግልኝ ብዬ ምጫነው ሴት አይደለሁም። እውነት ለመናገር ጠባቂም አይደለም። ደስ የሚላችሁ ነገር ጠባቂም ሴት አይደለሁም። እና በህይወታችሁ መር ሊኖራችሁ የሚገባው ጠንካራ ሴት ለመሆን ተመልካች አትሁኑ። ቤተሰብ ላይ ኖርሽ ይችላል። የሚያግዝሽ ሰው ላይ ኖር ይችላል። ተመልካች ሁነሽ ካደግሽ እድሜ ልክሽን ተመልካች ነው የምትሆኚው። ጠባቂ ሁነሽ የምትኖሪ ከሆነ እድሜ ልክሽን ጠባቂ ነው የምትሆኚው። አንዳንዴ ምን ይመሳሰሉ ቆንጆች ሴቶች ጋይስ ማለት ብዙ ነገር ማድረግ የሚችሉ ሴቶች ቁጭ ብለው ለምሳሌ መዝናኛ ቦታ ምናምን እንደው በቀላሉ ነው የምነግራችሁ ቁጭ ብለው የወንዶችን አይን ክርትት እያሉ ሲያዩ አያሳዝኗችሁ? የምሬን ነው። ታዝባችሁ ታውቃላችሁ? ምን የት ይደርሳሉ? ምን በቃ የት ጥግ ይገባሉ የተባሉ ሴቶች የሆነ ቦታ ላይ ቁጭ ብለው አይናቸው እና ይሄ ማለት እየጠበቁ መኖርን የለመዱ ሴቶች ናቸው። ራሳቸው መቀየር ያለመዱ ሴቶች ናቸው። መስራት ምን እንደሆነ ሰርቶ ከመጀመሪያው ጀምሮ ላይፋቸውን እንዴት መቀየር እንዳለባቸው ለጭንቅላታቸው ነግረው ያላደጉ ሴቶች ናቸው። እና ለራሳችሁ መንገር ያለባችሁ ማድረግ እንደምትችሉ መስራት እንደምትችሉ በህይወት መስመራችሁ መጀመሪያ ማሳካት ያለባችሁ ራሳችሁን መቻል፣ ራሳችሁን ማቆም። እናት ልትሄድ ትችላለች፣ አባት ሊሄድ ይችላል፣ ቤተሰብ ሊሄድ ይችላል። ብቸኛው ናችሁ ልትኖሩ ትችላላችሁ። ፕላናችሁ የዛሬ ሳይሆን ወደፊት ሲሄድ ስኖር እንደዚህ አይነት ላይፍ መኖር ፈልጋለሁ ብላችሁ ሁሌም ለሊናችሁ ንገሩት፣ ለጭንቅላታችሁ ንገሩት። ፕላናችሁ የተሳካ ኑሮን እንጂ የተሳካን የሚታይ ነገርን አድርጎ መኖርን አትንገሩት ለጭንቅላታችሁ። ላይፍን ስኖር እኔ እንደዚህ አይነት ላይፍ መኖር ፈልጋለሁ። ነገ ትንሽ እንደ ቀልድ የምታዩት ነገር ነገ ትልቅ ሆኖ ታዩታላችሁና ከምንም በላይ ደግሞ ጠባቂ አትሁኑ፣ ተመልካች አትሁኑ። የሰው ተመልካች እንዳትሆኑ በእውነት ነው የምላችሁ። እግዚአብሔር ምስክሬ ነው። እንደ ቀልድ አትዩት። ቦይፍሬንድሽ የሚሰጥሽው ነገር የሚያደርግልሽን ነገር እንደ ቀልድ አትዩ። ሶፊ እንደ ቀልድ አትዩት። ቀልድ አድርጋችሁ አትመልከቱ። ቦይፍሬንድሽ ሂማኔር ሲገዛልሽ እንደ ኖርማል ግዴታው እንደሆነ አድርገሻችሁ አንቺ ቢያንስ ከሆነ ነገርሽ ላይ ቆጥበሽ ሂማኔር መግዛት እንደምትሺ መልመድ አለብሽ። ካለበለዚያ ግን ነገ ከነገ ወዲያ ተኳኩለሽ ቁጭ ብለሽ የወንድን አይን እጅ ሳይሆን አይኑን ጠባቂ ነው የምትሆኙ። እኔን አየኝ አላየኝ፣ ሊያናግረኝ ነው ላያናግረኝ ነው፣ ሊጠራኝ ነው ላይጠራኝ ነው እያልሽ በአይንሽ ነው ስራ የምትሰሪው። እንደምናውቃቸው ብዙ ሴቶች ማለት ነው። በየቦታው ብትሄዱ ሴቶች በአሁን ጊዜ በየቦታው በአይናቸው ነው ስራ የሚሰሩት። ገብቷቸዋል አይደል? ካልተሰጣቸው መኖር አይችሉም። ወንድ ልጅ ካልመጸወታቸው ፏ ብለው መኖር አይችሉም። ውድቀትን ተምረዋል ልላችሁ ፈልጌ ነውና እኔ በራሴ ህይወት ያንን የተማርኩት ከወንድ ልጅ መቀበል አልወድም። ሺህ ሀብታም ቢሆን ማለት ነው በድፍረት በኮንፊደንስ ነው ነገራችሁ ነው። ሺህ ከኔ በለጠ ሀብታም ቢሆን ማለት ነው ሲከፍልልኝ ያናደኛል። ኑሮኝ እኮ አይደለም ጋይስ፣ ምናልባት ለኔ ያቺ ብር ለወር የምታስፈልገኝ ብር ልትሆን ትችላለች። ገብታችኋል? በቃ የገዛኝም ነው የሚመስለኝና አንዳንዴ ለራሴ ያስቀኛል። ግን ማንሽ አንቺ እኮ ምንም የሌለሽ ሴት ነሽ እኮ፣ ግን ለምንድን ነው እንደዚህ ከሀብታሞች ጋር የምትፎካከሪው ምናምን እንዳለውና ምንም ሳይኖረኝ እፎካከራለሁ። ያ የሚያፎካክረኝ ራሴን ኮፍሼ ምናምን አይደለም ባይዘውኝ ወይም ላይክ ሀብታሙኝ ምናምን አይደለም። ከልጅነቴ ጀምሮ ለራሴ እየነገርኩት ስላደግኩኝ ሽንፈት ይመስለኛል። ገብታችኋል አይደል? ከልጅነቴ ጀምሮ ለራሴ በቃ ለራሴ ብቻ ለብቻዬ ሆኜ ያደግኩልኝ ስለሆንኩኝ ለራሴ እየነገርኩት ያደግኩት ነገር አለና ከትልልቅ ሀብታሞች ጋር ቁጭ ብዬ ሼር ላድርግ። እኔ ስም አልጠራላችሁም እና በጣም ሀብታም ናቸው። ቱርክ መጡ
በጣም በቃ እዚህ አዲስ አበባ ላይ በጣም ሀብታም የሚባሉ ናቸው። ቱርክ መጡና ማለት ነው ጋይስ። ሀብታም ስላችሁ ቀለል አድርጋችሁ አትሉት። በጣም ሀብታም ትልቅ ሀብታም በቃ ሀገር ውስጥ አሉ ከሚባሉ ሀብታሞች ተብሎ ከሚጠሩ ሰዎች መካከሎች ናቸውና ለራሴ እስካሁን ያስቀኛል። እንግዲህ ድፍረት ማለት አመል ነው የኔ አመሌን ነው የምነግራችሁና እነዛ ሀብታሞች ከአዲስ አበባ ድረስ ስልክ ተደውሎ ምናምን ቪዛ ተመቶላቸው ችኮቹ መጥተዋል። እነሱን ሊያዳብሩ ማለት ነው። እንዲሁም ከወደ አሜሪካም ተደውሎላቸው መጥተዋል ችኮቹ። እግዚአብሔር ምስክሬ ነው የምለው። ያየሁትን እንግዲህ ይፍ ተፈጥሮ ወይ ነግረው ይሰው ያየሁትን ነው የምነግራችሁና ከሴቶች ሴቶች ማለት ነው እንግዲህ ሴት ምን ያህል መደበሪያ እንደሆነች ለወንድ ልጅ ነው የምነግራችሁ። ካለው ወንድ ልጅ የትኛዋም ሴት ይደበርብሻል። እና ከአሜሪካ ተደውሎ እነሱን ሊያዳብሯቸው ሴቶቹ መጥተዋል። ከዚህ እንደዚህ ቪዛ ተመቶላቸው መጥተዋል ብላ ብላ እና እግዚአብሔር በሚያውቀው ይሄ ውሸት ምናምን አይደለም የምነግራችሁና ልክ የሆነ ሰዓት ላይ ተዝናናንና ጋይስ ያልሞተች እንትን አለች ማናት ፍሬ አሜሪካ የገባች ማለት ነው። እሷን ይዣት ነው የሄድኩት። ከዛ በኋላ እነሱ ካርድ ነው የሚጠቀሙት። ከዛም በኋላ እዛ ቦታ ላይ ካርድ አንቀበልም ካሽ አምጡ ምናምን ተባለና በዶላር ነው የተባለው። እኔ ምን አገባኝ ጋይስ። እነዚህ ሰዎች እኮ በጣም ሀብታም እኮ በቁጥር ሀብታም ከሚባሉ ኢትዮጵያ ውስጥ እኮ ሀብታም ሰዎች እኮ ናቸው። እኔ እናንተ እህት ደረቴን ነፍቼ እኔ ካልከፈልኩኝ ጋይስ አስባችሁት እኔ እኮ አመት ብሰራ ያንን ብር አጠራቀም የማስቀምጠው ብር እኮ ነው። አመት ሰርቼ የማስቀምጠው ብር እኮ ነው። ካልከፈልኩኝ ለጉራ ነው። ኖ ሜሪ ለጉራ አይደለም። እግዚአብሔር ምስክሬ ነው። ለጉራ አይደለም። እኔ ከፍላለሁ፣ ችግር የለውም። እኔ ማለት እነሱ ካርድ ነው የሚጠቀሙት አልኳችሁ። ችግር የለውም፣ እኔ ከፍላለሁ። ከዛ አንደኛው ሰውዬ ማለት ነው በጣም ሳቀ። ከት ብሎ ሳቀና ዋው አለ። በህይወት ዘመኔ አለ እንዳንቺ አይነት ደፋር ሴት አይቼ አላውቅም አላለኝ። እኔ ይኸውላችሁ ይሄ ጉራ ምናምን አይደለም ቤተሰብ። ከልጅነቴ ጀምሮ ለራሴ የነገርኩት ያደግኩት ነገር አለ። ሀብታም ሆነ እንዴ መጨረሻውማ አንደኛው ተላላኪ ደግሞ አለ። ለሀብታሞቹ የተላላኪው ነው ይመጣል የሚላላክ እሱ ሂዶ ይሄን ብሩን አውጥቶ ጋይስ ሀብታሞቹ እኮ ሲመጡ ተላላኪም ወንድ ይዘው ነው የሚመጡት። ባይዘው ሴቶች ብቻ አይደለም የሚላላክም ወንድ ይዘው ይመጣሉ። በነገራችን ላይ እንደ ሀብታም እኮ ደስ የሚል ፍጥር የለም ታውቃላችሁ። ሀብታም ከሆናችሁ እንደዛ ነው። ሴት ብቻ አይደለም ሴት መደበሪያ ናት አይደለ? ተላላኪ ወንድም ይመጣል እኮ የሚላላክ። ያ እግዚአብሔር ምስክሬ ነው። ድህነት ያስጠላል። ባይዘው ድህነት በጣም ነው የሚያስጠላው። እሱ ሂዶ በታክሲ ኤቲኤም ያለበት ጋር ብር እንዲያመጣ ተደረገ ጋይስ። እና ለራሴ የምነግረው ነገር አለ። ለራሴ ማለት ነው ከሰራሽ ይኖርሻል። ለአይምሮሽ ነግረሹ ካደግሽ ወይም ደግሞ መሆን የምትፈልጊውን ብለሽ ካደግሽ ታገኙዋለሽ። ለፍስፍስ እንድትሆኝ የሚያደርግሽ እውሎሽና አጠገብሽ ያሉ ሰዎች ናቸው። ባይዘው የምሬ ነው። ውሎሽ አንቺ ሰነፍ እንድትሆኝ የሚያደርግሽ የምትውይባቸው ሰዎች፣ የምታገኛቸው ሰዎች እና ፋሚሊዎች ወሳኝ ናቸው። ፋሚሊዎች ላንቺ የሚነግሩሽ ነገር በህይወትሽ ላይ ትልቅ ነገር አለው። ቀልድ አድርጋችሁ አትዩት። ቤተሰቦቻችሁ የሚመክሯችሁን የሚሏችሁ ነገር እንደቀልድ እኔ አሁን ነገርኳችሁ። የእናቴ ንግግር በእኔ ህይወት ውስጥ ትልቅ ቦታ አለው። ትልቅ ነገር ያለችኝን ነገር ስላደረግኩኝ ባይዘዌ አልተጎዳውበትም። እናቴ ያለችኝን ነገር በማድረጌ ተጠቀምኩ እንጂ አልተጎዳውም። የዛን ያልኳችሁ እኮ እናቴ እንደዚህ አይነት ምክር እየመከረችኝ ባላድግ ኑሮ የዛን እሷ በሞተች ጊዜ ወልጄ ወይ ደግሞ ከአረብ ሀገር ከመጣው በኋላ መቼም ሪሌሽንስ አልጀምር ምናምን አይደለም እኮ ከአረብ ሀገር ከመጣው ወልጄ ልጅ አሳዳጊ ሁኜ ብላ ብላ ምናምን ይቀር ነበር። ግን እናቴ የምትለኝ ነገር ሁሌ ባይምሮ ውስጥ አለ እና
ባይዘው ኖራችሁም አልኖራችሁም ወንድ ልጅ ባዳ ነው። ሁሌ ሴቶች በትዳር በጣም ነው የምትተማመኑት። በትዳር በጣም ትዳር ላንቺ ትዳር ይዘሽ ወንድ ልጅ እዚህ ሚዲያ ላይ የምናየውን ድራማ ሪል ይመስላችኋል? ያላዛችሁ ሴቶች ናቸው። ያ ትዳር የያዛችሁ ሴቶች እንኳን አንደርስታንድ ታደርጉኛላችሁ። ያላዛችሁ ሴቶች ግን ላይክ የትዳር አጋርሽ የሱ የሆነ የኔ ነው ነው ግን መያዝ አለብሽ። አንቺ መያዝ አለብሽ። ወንድ ልጅ መቼ ባዳሽ እንደሚሆን አታውቅም። መቼ ጥላትሽ እንደሚሆን አታውቅም። ወለድሽለት አልወለድሽለት ይሄ በተፈጥሮ ህግ ራሱ ያለ ነገር ነው የሚመስለኝ። የሆነ ወቅት ላይ የልጅሽ አባት ባልሽ መልካም ባል ይሆናል። ጥሩ ስሜት ይኖረዋል። ጥሩ ፍቅር ይሰጥሻል፣ ይንከባከብሻል። ትሪት ወይ አይ የታረክሽ ወረወርሽብኝ እኔ ላይ እኮ ጥሩ ነገር ያደርግልሻል፣ ያስብልሻል፣ ጊዜ ይሰጥሻል፣ አብሮሽ ያሳልፋል፣ ያለውን ነገር ሳይሰስት ያደርግልሻል። የሆነ ጊዜ ደግሞ ሳታስቢው አውሬ ይሆንብሻል። ይሄ የህይወት ግዴታ ነው። እኔ ስላላልኩሽ ሳይሆን ህይወታችን ላይ የሚከሰቱ ነገሮች ናቸው። አይከሰቱም ብላችሁ ለምንድን ነው እንደዚህ የምታረጊው? ኢየሱስ ክርስቶስ እና ታብታብ ያደረጋችሁ ቤተሰብ እና ምን እንደምል ታውቃላችሁ? መቼ እንደሚቀየርብሽ መቼ እንደሚለወጥብሽ አታውቂም። ሺ ቢወድሽ ሺ ቢያፈቅርሽ ባሌ አይቀየርብኝ፣ የልጅ አባት አይለወጥብኝ፣ የልጅ አባት ወዶኝ ነው የሚኖረው። የምርሽን ነው? የልጅ አባት ከሌላ ሴት አያይም። የምርሽን ነው? የልጅ አባት በጣም ታማኝ ነው። የምርሽን ነው? አይቻልም። እና ይሄንን ማመን ስለሚያቅተን እኛ መቀበል ስለሚያቅተን የለም ወንድ ልጅ ባዳ ነው። ወንድ ልጅ ምንም ቤትሽን ቢሞላው ምንም የትዳር አጋርሽ ቢሆን የሆነ ሰዓት ላይ ጥሎሽ ይሄዳል። ጥሎሽ ባይሄድም እንኳን ቤትሽን ባዶ ያደርገዋል። ምንም ያህል ጥሩ ወንድ ቢሆን ያልሆነብሽ ያልገጠመሽ ሰው የጊዜው ጉዳይ ነው እንጂ በጊዜው ይሆናል። ያንን ልትቋቋሚ የምትሽው ደግሞ ረፊ ያንን ደግሞ ልትቋቋሚ የምትሽው ደግሞ አንቺ ራስሽን ማዘጋጀት አለብሽ። በአይምሮ ብቻ ነው፣ በፋይናንሻል ይሄ እውነት ነው። ምንም የሌለው ውሸት ነው። አሁን ብዙዎቻችሁ የምትሉት ቺት ቢያደርግብኝ እጎዳለሁ፣ አለቅሳለሁ ምናምን ነው። ቤትሽንም ባዶ አድርጎሽ ልጆችሽን ጥሎ 5 ሳንቲም ሳያደርግልሽ ዞር ብሎ ቤቱን የማያይበትም ወቅት አለ ማለት በቃ የለም ከዚህ ጋር ዞር በይ ከዚህ ጋር እና ምንም እንዳልተፈጠረ ባይሰው ምንም እንዳልተፈጠረ ብሎ ደረቱን ነፍቶ ይላል ጥሎሽ። እሱ ትክክል ነው ባይዘው። ምክንያቱም ብዙ ጊዜ እናቶቻችን ሴት ልጅ ጀግና ናት፣ ትዳርባን ትችላ ምናምን የሚሉት ያን ጊዜ እነሱ ስላለፉት ነው። ያን ጊዜ እነሱ ችለው አልፈውታል። ቂጣም ቆሎ በልተው አብልተውን ምናምን ያልፉታል፣ የድሮ እናቶች ማለት ነው። ያውን ጊዜ ወጣቶች ግን እንደዛ አይደለም። በዛ ስሜት ውስጥ ሆነሽ ቤትሽን ባዶ አድርጎብሽ ልጅ ጥሎብሽ እሱ እንዳልቡ ነው ሲኖር የመጀመሪያ እርምጃሽ ምንድነው? ስትይዙ ትዳርሽን መፍታት ነው።
ትዳርሽን መተው ነው ወይ ደግሞ በሽተኛ ሆነሽ እያለቀሽ ተቋቁረሽ መኖር ነው ያለሽ አማራጭ። ተረድታችኛል? እና ከምንም በላይ ሴት ልጅ ፋይናንሻሊ እጇ ማጣት የለበትም። ፍቅር ምናምን ሳይሆን ዋናው ኢምፖርታንቱ ለትዳር ላይ ሆነሽ ሴት ልጅ እጇ ላይ ገንዘብ ሊኖር ይገባል። ገንዘብሽ ባይዛዌ ከቤተሰቦችሽ በላይ መደበቂያሽ ነው። ልብ የራሱ የሆነ ህመም አለው። ትጎጅበታለሽ በምትወጂው ባልሽ በምትወጂው ወንድ ምናምን መጎዳት ምናምን በሽታ አለው ምናምን። ግን ደግሞ እና ህይወት እንደዚህ እንደምታስቡት ምናምን ላይክ እንደሚወራው እንደምታዩት አይደለም። ህይወት በጣም ከባድ ነው። ሁሉም ታግሎ ነው ጥሩ ነገር ላይ የሚደርሰው። ሁሉም አልቅሶ አዝኖ ነው የሚኖረው ወይ እና ከምንም በላይ ግን ለራሳችሁ መንገር ያለባችሁ ሴቶች አሁን ለነገሩ ሽርሙጥና ስራ ሆኗል። ሽርሙጥና ማለት ባለትዳር ወንድ አሳዶ ይዞ አንሶላ አጋፈሽ የቤትሽን የራስሽን የሚያስፈልግሽን ይሄ ቁሳቁስ መሙላት ምናምን ኢትዮጵያ ላይ ስራ ነው። ስራ አድርገውታል ሴቶቹ። ሚስት አለቀሰች፣ ልጅ ተራበ፣ ልጅ ምናምን ጉዳዮቹ አይደለም። በነገራችን ላይ ጉዳዮቹ አይደለም። በነገራችን ላይ እናንተ አሁን እንደዚህ ምናምን ጉዳዮቹ ሴቶቹ ጉዳዮቹ አይደለም። በቃ ይሄ ኖርማል ሆኗል። እና ይሄን ሁሉ ላይፍ ስታይል ይዘሽ ቤት ውስጥ ቁጭ ብለሽ የምታሳድጊ ሴት ሚስት ይሄን ሁሉ ነገር ስታይ የምትጎጂው አንቺ ነሽ። ሶ ጥንካሬን ልብን በማበርታት ብቻ ሳይሆን አካውንትሽንም በማበርታት ይሁን። እንዳልኩሽ ምግብ ልትበይ ሂደሽ ምግብ ቤት ውስጥ ሴቱ በአይኑ ስራ ይሰራል። በአይኑ የበላውትን ክፈልልኝ አይሮን ነው ጋይስ፣ የጠጣውትን ክፈልልኝ አይሮን ነው። በፊት ሽርሙጥና ማታ ጭፈራ በር ላይ ነው የሚቆሙ አይደለም። አሁን ጋይስ ትላልቅ ሆቴል ላይ ዝንጥ ብላ መጣ እያለች ወንዶቹ ራሱ ይሳቀቃሉ። በነገራችን ላይ ያው ስካሩ ሲገባ ጭንቅላታቸው ሲጦዝ ምናምን እዛው ይጋፈፉ እንጂ መጀመሪያ እኮ ምን ታፈጫለሽ ብሎ ሊሰድባት ይችላል። ባይዘው ገጥሞኛል። በነገራችን ላይ እንደዚህ ያሉ ወንዶች እስካይደ እና የሚጣሉ ወንዶች አሉ። እስኪ ይገባላቸው ድረስ ነው። ባይዘው እስኪ ይገባላቸው ድረስ ነው። ከገባላቸው በኋላ ሚስት ማናት ልጅ ማን ነው ትዝም የማይለው ወንድ ልጅ ነው። ባይዘው ለምን እንደዚህ ነው? ወንድ ልጅ ነው። ወንድ ልጅ ከጠጣ ቆንጆ ሴት ካየ ጊዜ ባልሽ ጨዋ ቢሆን ወንድ ልጅ እኔ በጣም አንዳንድ ሴቶች ምን ይላሉ መሰላችሁ ጋይስ? ባሌ በጣም ታማኝ ነው። 99% ወንድ ልጅ ታማኝ አይደለም። 1% እንደው ታማኝ ማማ ወንድ ልጅ እንደዚህ ነው። ወንድ ልጅ ወይ ኬኳ የራስሽ ጉዳይ፣ ገብርኤል ለኔ የራስሽ ጉዳይ። ልጅ ምን ሆነሽ ነው? በኪዳነ ምሕረት እንዴ ፈጣሪ ትስቅብኛለሽ ጋይስ። አርችል ስራት ያዥ ብላት እንዴ እና ጋይስ ኬኳ በጣም ነው ዛሬ አዛገች በኢየሱስ ክርስቶስ ስም ኬኳ በስላም ልጅ የኔ ማርሽ እጂ እና በወንድ ልጅ እርግጠኛ አትሁኑ፣ በባሎቻችሁ እርግጠኛ አትሁኑ ሚስቶች። ባል የሚያስደስተው ልክ እንደዚህ አሁን ሲንግል ማም ስለሆንኩ ነው። በነገራችን ላይ ወንድ ልጅ የሚወደው የሚፈልገው ላይክ እንደዚህ ልጅሽን ይዘሽ እቤት ውስጥ ቁጭ ብለሽ እንድትውይለት ነው የሚፈልገው። የሀበሻ ወንድ በብዛት የሚፈልገው ታዘባችሁ ታውቃላችሁ? ስትወጡ ምናምን እንዴት እንደሚናደዱ
ከጓደኞቻችሁ ጋር ወይ ደግሞ ፕሮግራም ምናምን ሲኖራችሁ ሚስቶች ልጆቻችሁን ለሰራተኛ ጥላችሁ ምናምን ነገር ዛሬ ከጓደኞቼ ጋር ፕሮግራም አለኝ ብለሽ ምናምን ስትወጪ እነሱ እኮ ከሰኞ እስከ እሑድ ይወጣሉ እኮ። አንቺ አንድ ቀን ስትወጪ አንድ አለ የሚያደርጉት ወይ ነው የሚሉት። እነሱ ያውቁታል በደንብ ስለሚያውቁት አንቺንም እንደዛ ነው የሚያይሽ። የሆነ መዝናኛ ቦታ ላይ ከሆነ ጊዜ በኋላ የሆነች ቆንጆ ሴት ካለች አንድ ጠረጴዛ ላይ ቁጭ ብሎ የሆዱን ሲያወራ ታይዋለሽ። ባለትዳር መሆኑን ረስቱት ማለት ነው። ተርተሽናል የሆነ ባለትዳር ምናምን ይረስቱትና ያ ነገር እነሱ ጋር ስላለ አንቺም ስትወጪ እንደዛ ነው የሚያስቡት እና ደስተኛ የሚሆኑት። በቃ እነሱ አባወራ ምናምን የሚለውን ነገር አይምሯቸው ውስጥ የሚናገሩት ምንድነው አንቺ ቁጭ ብለሽ ከልጅሽ ጋር ቤት ውስጥ ስትይ ነው። ሰው ቤት ውስጥ ቁጭ ብዬ ለመዋል ሲንግል ማሙኜ ልጄን ይዤ ቁጭ ብዬ እውላለሁ። ወጥቼ ሰላም የማላገኝ ከሆነ እሱ ወጥቶ ሰላም አግኝቶ የሚገባ ከሆነ እኔ ወጥቼ ለሱ እረፍት የምነሳው ከሆነ እምነት የማይሰጠኝ ከሆነ መውጣቴ ሰላሜን የሚነሳው ከሆነ ሲንግል ማም ልጄን ይዤ ሲንግል ማም እኖራለሁ። ሲንግል ማም ባይዛው ተገዳችሁ የምትሆኑት እንጂ ፈልጋችሁ የምትሆኑት ነገር አይደለም። ማንም ሴት ፈልጋው ሲንግል ማም አትሆንም። ድሮ ሴቶች ሊኖሩ ይችላሉ ለሀብት ለገንዘብ ለጥቅም ብለው የገቡ ሴቶች ከዛም ከወለዱ በኋላ ፍቺ የጠየቁ ብዙ ልስቶች አሉ። ነገር ግን በብዛት ግን ሲንግል ማም ነው ልጆቻቸውን ታውቋችሁ አላችሁ። ተገፍተው ትዳራቸውን የፈቱ ሴቶችና ጥቅምን ብለው ገብተው ልጅ ወልደው የተባጠሱ ችኮችን ታውቋቸዋላችሁ። ምክንያቱም እነዛ ሴቶች ቀጣይም ከልጆቻቸው ጋር ይሉ ልጆቻቸውን ያመቻቻሉ፣ የሆነ ቦታ ያስቀምጣሉ፣ ወይ ቤተሰብ ጋር ወይ ብላ ይያሉ። እነሱ 24 ሰዓት የት ናቸው? መዝናኛ ቦታ ነው የምታዩቸው። እናት የሆነችስ ተገፍታ ትዳሯን የፈታች ወይ ደግሞ ተጎርታ ትዳሯን የፈታች ከልጇ ጋር ነው ያለችው። ልጇን ጥላይትም አትሄድም። ተረድታችሁኛል? እና ፈልገሽም ሲንግል ማም አትሆኝም፣ ፈልገሽም ትዳርሽን አትፈችም። ትዳርሽን እንድትፈች የሚያደርጉሽም እነሱ ናቸው። ጋይስ ብዙ አለ የምናውቃቸው፣ ብዙ አሉ ያለፍንባቸው። ብንናገራቸው ሁላችሁም ባዶ ይሆናልና እየሳቅን እናልፋቸዋለን እንጂ ልጄ ወይኔ አምላክ ይዘን ተይኝ ሳምሪ ኪፋ ጨጓሬ ልቤ ዝቅ ምን አድርጊ ነው የምትይ ልጄ? የለም እና ጋይስ በጣም እኮ የሚገርም ነው። ኪፋ ዛሬ በጣም የተጫወተችብኝ እና ይሄንን ነው የምለው ሰው ያንቺ ጠንካራ ልጅ ነው የምትሉኝ። እኔ ጠንካራ የሆንኩት እናቴ ናት ጥንካሬ አስተማረችኝ። ጥንካሬ ከእናቴ ነው የተማርኩት እንጂ ጠንካራ ሆኜ ሳይሆን ብዙ ደካማ ጎኖች አሉ። ብዙ ደካማ ነገርኳችሁ። ጥንካሬን ከእናቴ ባልወስድ ኖሮ ህይወቴ ሌላ ታሪክ ውስጥ ይሆን ነበረ። ወይ እኔ እንደምጠላቸው ቁጭ ብለው የሰውን ትዳር ከሚያፈርሱ ከሚያሉ ተኳኩለው ሼፓቸውን ምናቸውን እንዲህ እያሉ ሄደው ከሚያበስሩ ሴቶች መካከል አንዷ ልሆን እችል ነበረ። እኔ ራሴ ማለት ነው። እናቴ በእኔ ህይወት ውስጥ የሰራችው ነገር አለ። ያዘዘችኝ፣ ያስተማረችኝ፣ የነገረችኝ እና በዛ ደግሞ ደስ ይለኛል። እንደ ማንኛውም ሴት ልጅ ሳልቸገር አልኖርኩም። ተቸግሬ ነው ያደግኩት። ግን ማንም እጄን ይዞ እዚህ አላደረሰኝም። ማንም ሰው ቤተሰብ፣ ጓደኛ፣ ወዳጅ፣ ቦይፍሬንድ፣ ባል ማንም ሰው ራሴን ይዤ ነው እዚህ ያደረስኩት። ስወድቅ የሚያነሳኝ የለም፣ ስነሳ የተገደፍኩት የለም። ምናልባት በዙሪያዬ ጥሩ መልካም ወዳጆች አሉ። በሀሳብ
ቆንጆ አድርገው የሚረዱኝ እንደ ቤተሰብ ሆነው የሚያግዙኝ አንዳንዴ ደግሞ እግዚአብሔርም የልብን ያይና ይሰው የለኝም ምናምን ስትሉ በዙሪያችሁ ጥሩ ቤተሰብ የሆኑ ሰዎችን ደግሞ በጎናችሁ ያስቀምጥላችኋል። ማለት ብቸኛ ነኝ ምናምን ስትሉ አይ ብቻሽን አይደለሽም ብሎ ደግሞ እንደ ቤተሰብ የምታያቸው ሰዎች እግዚአብሔር ይልክላቸዋል። በእግዚአብሔር መታመን ወይም እግዚአብሔርን መጠየቅ አይዘወይ ይሄ ለአፍ አይደለም። እግዚአብሔርን የምትፈልጉትን ነገር ጠይቁት። ይሄ ካፋችሁ አውጥታችሁ ጠይቁት። እኔ ላይክ ለኔ ለጓደኛሽ እንደምታወሪ ለእናትሽ እንደምትነግራት ለቦይፍሬንድሽ እንደምትነግሩ ለእግዚአብሔርም እንደዛ ብለሽ አውጥተሽ ንገሪው። ካፍሽ አውጥተሽ እንደዚህ አውርተሽ ንገሪው እና እሱ ራሱ ነገሮችን ያስተካክልልሻል። ማለት ነገሮችን ያስተካክልላችኋል። እግዚአብሔር ምስክሬ ነው። የምሬን ነው የምላችሁ። ራሱ ነገሮችን ውብ ያደርጋቸዋል። እና ሳራ ካሌብ ነኝ ከቡራዩ። ደህና ነህ? እንዴት ነህ? ካሌብ ነኝ። ሳራ ካሌብ ነኝ ከቡራዩ። ደህና ነህ? አቤት። እና በጣም የሚገርመኝ ነገር ደግሞ ምን እንደሆነ ታውቃለች? እኔ ነገርኳችሁ በህይወቴ ይሄ መውደቅ ቢሆን መሰበር ቢሆን ሱስ ውስጥ ተዘፍቆ መቅረት ቢሆን ሁኖ መቅረብ ማለት በቃ ይሄ የሚባሉትን ነገሮች በአጠቃላይ ተሆኖ ቢኖር ኖሮ ሁኜ ቀር ነበር። ነገርኳችሁ። ሃይባይ የሌለኝ ሰው ነኝ። የሚናገረኝ የሚቆጣኝ ሲጠጣ እግሬ ሰቅዬ የምጠጣ ሲቃም አብሬ ማሳለፍ ሲጨስ አብሬ እያጨስኩ ማሳለፍ ክሬዚ ሴት ነበርኩ። ነገርኳችሁ። በህይወቴ ግን አንድና አንድ አላማ አለኝ። እሺ ልበሹ አንድና አንድ አላማ አለኝ። አላማዬ ምን እንደሆነ ታውቃላችሁ? የተሻለ ነገር መፈለግ ብቻ ነው። ማማ እሺ ጎበዝ። አንድና አንድ ከኔ ጋር የነበሩ ልጆች ምናልባት ዛሬ ላይ ምንም ነገር ነው ወይም አብሮኝ ያደጉ ልጆች እዛው ቦታ ላይ ሊሆኑ ይችላሉ። እውነታው ዋና ፖይንቱ አይደለም። ህይወቴ ላይ ምን አልፈ ባይዘው ማለፋችሁን አትጥሉት። አሁን አንዳንድ ሰው ሱሰኛ ነበርሽ ምናምን ብሎ ሊያሸማቅቃችሁ አይመጣም። አይ ብዙ ጊዜ ካሌብ ስለማይክ ነው። በጣም ብዙ ጊዜ ካሌብ ኮሜንት ላይ ምናምን አወቅሽኝ እንደዚህ ምናምን ትላለህ። ፕሮፋይልን ሳይ ካሌብ እንደሆነ ካቃለው አለቀ። ማብራሪያ የማያስፈልገው ብዬ ነው። ማብራሪያ ምናምን እንደዚህ እኮ ምን ያስፈልገው? ፎቶ አለክ አይደል? እና በጣም ይገርመኛል። እንዳልኳችሁ ታግሼም አይደለም፣ አጋዥም ኑሮኝ አይደለም፣ አግዘውኝም አይደለም፣ ይዘውኝም አይደለም፣ ገፍ ስለወለድኩለት ህይወቴን ቀይሮት አይደለም የወለድኩለት፣ አርጎልኝ አይደለም፣ ሰጥቶኝ አይደለም። ሰጥቶኛል፣ ልጅ ሰጥቶኛል አልክም። የምሬን ነው የምላችሁ። ሰጥቶኛል፣ ኬኳን የመሰለ ልጅ ሰጥቶኛል። ሀቂቃው እሱ ነው። በተቀረ ከሱ ተቀብዬ አይደለም፣ ላይፌን ቼንጅ አድርጎት አይደለም ብላ በራሴ አሁንም እፍጨረጨራለሁ፣ ወደፊትም እፍጨረጨራለሁ። እና ይሄ የኖርኩበትን ድህነት ድጋሚ ማርጀት አልፈልግም። የድሃ ልጅ ነኝ፣ በድህነት የኖርኩ ነኝ። እንደነገርኳችሁ ከድህነት የወጣው ልጅ ነኝ። ድህነትን አውቀዋለሁ። ብዙ ነገር ያየው ልጅ ነኝ። ብዙ ነገር ያየው ልጅ ነኝ ስላችሁ ገላዬን የሸጥኩ ልጅ ነኝ እያልኳችሁ አይደለም። አንዳንድ ሰዎች ብዙ ጊዜ ብዙ ነገር ያለፍኩ ነው ስትሏቸው እንትን ነበርሽ ይላሉ። ሸርሙጠውኝ አላውቅም። ገላዬንም ነግጄበት አላውቅም። ይህንን በድፍረትና በኮንፊደንስ ነው የምነግራቸው። ገረድ ነበርኩ። ሰው ቤት ሰርቻለሁ። ከዛ በኋላ ደግሞ ይዋለው እስካሁን ድረስ እና ጥንካሬን የተማርኩት የወረስኩት ያስኩት ያየሁት ከእናቴ ነው። እናቴ ናት አባቴ እናቴም ሁና ያሳደገችኝ እናቴ ናት እና ከእናቴ ወሰድኩት ነገር ነው። ጠንካራ ነኝ ስለው ለራሴ ጠንካራ ነኝ፣ በጣም ጠንካራ ነኝ።
ማንም ሰው እንዲያግዘኝ አልፈልግም። ምናልባት ይሄንን የምፈልገውና ይሄንን ያየሁት ወይም ደግሞ ይሄንን የወረስኩት ብቸኛ ሁኜ ስለኖርኩኝ ማንም ስላላገዘኝ እዚህ ስለደረስኩኝ እገዛ አድናቆቴ ደገፋ ምናምን አልወድም። በራሴ ጥረት ሁሌ ነው የምላችሁ፣ በራሴ ጥረት ነው እዚህ የደረስኩት። እኔ ማንም ይዞኝ አይደለም። ስለዚህ ጥንካሬንም ድጋፍንም ይሄ ላይክ እንትንንም ምንድነው የሚባለው አማርኛ ጠፋብኝ። እንደዚህ አይነት ልጅ ነኝ ለማለት ነው። እና ህይወት እንደምታስቡት አይደለም። እንዳልኳችሁ ሱሰኛ ነኝ ስትይ ሱሰኛ ነበርሽ እኮ አንቺም ብሎ ሊያሸማቅቁሽ ይሞክራሉ። ባይዘዌ ሱሰኛ ሆነሽ ከሱሰኛነትሽ መውጣት ነው እንጂ ሱስሽ ላይ ቀርተሽ ያንን ህይወት የምትኖሪ ሰው ከሆንሽ ነው እንጂ ደካማ ወይም ደግሞ ይህች ማትረባ ምናምን የምትዩ አልፈሹ መሄድሽ ለዛሬ ህይወቴ ጠቀመኝ እንጂ አልጎዳኝም። ምናልባት ይሄ ላይ ካሁን እምላቸውን ሱሶችን ተጠቅሜ መጠጡን ማጨሱን ለምጆ አይቼው ባላልፍ ኖሮ ዛሬ ላይ ገንዘብ ሲኖረኝ እጄ ላይ ሁሉን ነገር ሳገኝ ያ ህይወት ለኔ ያጓጓኝ ነበር። ስላላየሁት ማለት ነው። ተረድታችሁኛል? አላየሁትም። ስላላየሁት ጓጓበታለሁ። ከጄ ማውጣው ገንዘብ አለኝ የሚመነዝረው ብር አለኝ ምናምን እና ያ ነገር እዛ ጋር ጓደኞቼ ሲያረጉት ምናምን ለኔ በጣም እንደ ትልቅዬ ነገር ይመስለኝና እዛ ነገር ውስጥ ገባ ነበር። ስላየሁት ግን ያስጠላኛል። በጣም ነው የሚያስጠላኝ። እግዚአብሔር ምስክሬ ነው። በጣም ነው የሚያስጠላኝ። እንዴት እንደሚያስጠላኝ ሳስበው ራሱ ማለት ነው። እና ድሮ የማውቃቸው ሰዎች እዛ ቦታ ላይ ሆኖ ሳያቸው በጣም ነው የሚያሳዝኑ። አሉ እኮ ድሮ አብረውኝ ሲያረጉ የነበሩ ሰዎች ዛሬም እዛው ቦታ ላይ ናቸው። ማየታችሁን አትጥሉት፣ ማለፋችሁንም አትጥሉት። ጥሩ ነው ለእናንተ። ዋናው ታገይ፣ ገላሽን አትነግጅበት፣ ብቻ ብር የምታገኝበት አትስረቂ፣ የሰውን ሀቅ በውሸት አትውሰጂ፣ ሰርተሽ ገንዘብ የምታገኝበትን። አሁን አንዳንዴ ሀሜተኛ ትላላችሁ። ጥሩ ነው። አምቼ እኔ ሜክ ማድረግ ከቻልኩኝ ገንዘብ ማግኘት ከቻልኩኝ ጀግና ነኝ። ቁጭ ብዬ አምቼ ሀሜት ነው የምትሉት ለእናንተ፣ በእናንተ አማርኛ ሀሜት ነው። አምቼ ቁጭ ብዬ ብር መስራት ከቻልኩኝ ስማርት ለምኜሽ አይደለም፣ ስጪም ብዬሽ አይደለም። ቢያንስ ሀሳብ ሰጥቼሽ ሀሳቤን ሰምተሽ ነው አንቺ ሳትሆኚ ራሱ መስመሩ የሚከፍለኝ ላይክ እንደ ደሞዝተኛ እንደ መንግስት ሰራተኛ ማለት ነው። ተረድታችሁኛል? አንቺ አይደለሽም እኮ ባይዘው አንተ ምናምን አይደላችሁም እኮ የምትሰጡኝ። ራሱ ዩቲዩብ የሚባል ቢሮ ካምፓኒ፣ ጎግል የሚባል ካምፓኒ የወር ደሞዝተኛችሁ የኛ ሰራተኛ ናት ብሎ ነው በወር የሚከፍለኝ። ሶ ልታደንቁት ነው የሚገባው። እኔ ቁጭ ብዬ ልጄን እያሳደግኩኝ ሜክ ማደርግ ከሆነ ካለመንኩሽ፣ ካልተመጸወትኩሽ፣ አሳብ ሰጥቼሽ የወር ደሞዝተኛ ብሎ ከደፈለኝ ልትደነቂብኝ ነው እንጂ የሚገባው ልታጣጣቂውም ልታውጣሽም አይገባም። ያው እኛ አበሾች ያንን አልለመድንም ወይ እናቴ፣ ያንን አልለመድንም። ያው ከአድናቆት ይልቅ መሰዳደቡን ስለምንወድ ማለት ነው። እና እኔ እንዳልኳችሁ ብትሳደቡ ምንም ብትሉ በህይወት መስመሬ ላይ በህይወት ጉዞዬ ላይ ብዙ ያለፍኳቸው ቀላል የሚመስሉ ግን ከባድ ካለፉ በኋላ ወይኔ እንዴት ነበር ያለፍኩት ብዬ ለራሴ የሚያስደነግጡኝና የሚያስፈሩኝ የህይወት ተሞክሮ ስላለፍኩት በአሁኑ ሰዓት ላይ አንዳንዴ ሊያግኝ ታድለሽ ምናምን ትሉኛላችሁና እኔ ያለፍኩት በጣም ከባድ የሆኑ ፈተናዎችን አልፌያለሁ። በጣም ከባድ ታምሜ የሚያስታምመኝ አጥቼ አውቃለሁ። እርቦኝ የሚያበላኝ አጥቼ አውቃለሁ። ቸግሮኝ ያውቃል። ሶ ለማን ነው ያው ለአዲስ እዚህ ጋር ለሚጮው ሰው ለሆነ ነገር የሚደነግጥ መንፈስ ያለኝ ይመስላችኋል? ተረድታችሁ? ይሄ አያስደነግጠኝ። የሚያስደነግጠኝ ምንድነው? ማጣት ያስደነግጠኛል። ባይ ዘ ዌይ ማጣት በጣም ነው የምፈራው እና የሰው እጅ ተመጽዋች መሆን በጣም ነው የሚያስፈራኝ። አሁን ላይ እየኖርኩኝ ለወደፊት አስባለሁ ገና ማጣትን ስለምፈራ ማለት ነው ጋይስ። ቁጭ ብዬ ለዛሬ 2 አመት እና 3 አመት አስባለሁ
ያ ምንድነው ያለፍኩበት መስመር ነው የምርኩበት ነገር ነው እና ጠንካራ ስትሆኑ ብዙ ነገር በመታችሁ ነገር ባይዘወይ እኔ በጣም ጠንካራ ሴት ነኝ እኔ በጣም ጠንካራ ነኝ የምላችሁ አሁን የምነግራችሁ ታሪክ ጥቂቱን ነው የኔ ማንነትን ወይም የኔ ላይፍ ስታይል ወይም ጥንካሬ ምናምን ነው የኔን ማንነት ወደፊት ደግሞ የማልፈባቸውና ያለፍኩባቸውን የህይወት ተሞክሮዬ ስነግራችሁ አይ ቲንክ በሚዲያም ላላወራው ይችላል እግዚአብሔር እድሜና ጤና ከሰጠን በመጽሐፍ ልክ እንደ ዘሪቱ አትሜው አውጣለሁ እግዚአብሔር እድሜና ጤና ከሰጠን አስባለሁ በመጽሐፍ ቢጻፍ የኔ የህይወት ተሞክሮ እዚህ ጋር ኬኳ እዚህ ጋር ቁጭ ብዬ እያሳቀቻችሁ ያማች የምታልፈው ልጅ በምን አይነት ህይወት ውስጥ እንደምታልፍ ምን አይነት ህይወት እንዳላት ምናምን ነገር ጽፌ ልክ የዛሬቱ መጽሐፍ አንብባችሁታል ባይዘው ጀምሬያለሁ የዛሬቱ መጽሐፍ እና ሰው ጋር የጀመርኩት እንትን እላለሁ ማን ነው ጋይስ ጆከር ነው ማን ያስገባው ጋይስ የሱ የደጋሾቹ እንትን ነው አይደል ኬኳ ረፊ ወይኔ ኬኳ ሶፋዬ ጌታዬ እና ምን እላችሁ ኤኒዌይስ ላይክ እንደዚህ ቁጭ ብለሽ የምትሰሉ ታሪክ አይደለም የኔ ታሪክ በጣም ብዙ ፌክ ነው አይደል በጣም ብዙ የሚያስደነግጡ አንዳንዴ ሴት ልጅ ብትማር ጀግና ነኝ ስልሽ ጀግና ነኝ ስልሽ ባህሪ አይደለም በነገራችን ላይ ጀግና ኑሬ ነው ጀግንነትን እየኖርኩት ነው ጀግንነትን የምነግርሽ እዚህ ሚዲያ ላይ የምንበሻሸቅበትን ሳይሆን ሪያሊቲውን የጀግና ልጅ ነኝ ጀግና ነኝ አንድ ሴት ልጅ ማለፍ የማትችላቸው ፈተናዎች ነው የማልፈው በነገራችን ላይ አንድ ሴት ልጅ መቋቋም የማትችላቸውን አቅም የማይኖራትን መቋቋም የሚያቅታትን እናንተ ሚዲያ ላይ ያለውን ምናምን ነው የምታስቡት አይ ቲንክ ግን አንድ ጀግና በቃች ጀግና ሴት ናት የሚያስብሉትን የህይወት ተሞክሮችን የማልፍ ሴት ነኝ ለራሴ በጣም ጀግና ነኝ እና ወደፊት እንደ ዘሪቱ መጽሐፍ አትምና ታነቡት ይሆናል ታሪክ እና በዚህ አጋጣሚ መለላችሁ ፈልጌ ነው ሴቶች ተቀባያቱ ወንድ ልጅ ስላረገልሽ ወዶሽ አይደለም ወዶሽ ሊሆን ይችላል ስላደረገልሽ ግን አትንቀባረሪ ፎር ኤግዛምፕል ዲቦራን ተመልከቷት ዲቦራ ልበላት አድርጎላት ዛሬ ላይ ምን እንደሚያደርጋት ተመልከቱ ባይዘዌ ለሰው ልጅ ለእናንተ ሚዲያ ላይ ያሉ ሰዎች ክብርሽን አትጣይ ማለት ምን ማለት ነው ማሪ አድሚት አታድርጊያት ቤቲ ክብርሽን አትጣይ ማለት ልታብራሪልኝ ትችያለሽ የኔ ፍቅር በሰላም ማለት ነው ኮሜንት ካደረግሽልኝ ደስ ይለኛል በፍቅር የምትመልሽልኝ ከሆነ ማለት ነው ያው ግን 3 ቦታ ተሰርተሽ ኮሜንት መስጠችኝ ከሆነ ከባድ ነው ካንቺ ጋር መግባባት እና ያረገልሽ ወንድ የሆነ ሰዓት ላይ እንደሚንቅሽ እንደሚያዋርድሽ እንደማያከብርሽ ማወቅ አለብሽ
ብዙዎቻችሁ ሲደረግላችሁ በጣም እንደተፈቀራችሁና እንደተወደዳችሁ አድርጋችሁ ነው አረካት የምታሳዩት ሴቶች በብዛት። እንደ ልቡ እንዲናገርሽና እንደ ልቡ እንዲመጻደቅብሽ ግን እድል እየሰጠሽው ነው። ወንድ ልጅ ባደረገልሽ ቁጥር የሆነ ጊዜ ሊንቅሽ እንደሚችል አይምሮሽን ጠባቂ አትሁን። ኬኳ ምንድን ነው የምትሰሪው? ጌታ ሆይ እና እስኪ ጠባቂ አትሁኝ፣ ስማርቱ ነው። እርድና በእንደዚህ አይደለም። ባይዘው እርድናንም እናውቀዋለን፣ ዱርይነትንም እናውቀዋለን፣ ማጭበርበሩንም እናውቀዋለን። ህይወት ላይ ጎበዙ ነው። ሶ ለውጣ ነው። መልካም ቀን። አሁን አንድ ሰዓት ነው ሱፐርማርኬት ሄዳለሁ ብያችሁ አያችሁ። አሳሪ 3 ቦታ መሰራት ፋራ ነው። አይ 3 ቦታ ማለት ስራ ድክም ብሎሽ ትሰሪና አትፈጪው። አሁን ደግሞ ስላንቺ 3 ቦታ ላብራራልሽ እና ይሄንን ነው ብለው አንዳንዴ እንደዚህ ቁም ነገር እናወራለን። ተመቻችሁ? ምክሩ ጥሩ ነው አይደል? ምንድነው የሚያመጣሽ? አይቻልም አይቻልም። ኬኳው ሶፎና በላሽሽ እና እንደዛ ነው። ኤኒዌይስ ጋይስ ሱፐርማርኬት ልሄድ ነው ለነገ ለኬኳ ተገዛዛ